ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በመድፈኞቹ ቤት መላውን ዓለም ያስገረመ እጅግ ታላቅ ሰበር መረጃ ወጥቷል። አርሰናል ከሪያል ማድሪዱ ድንቅ ኮከብ ቪኒሺየስ ጁኒየር ወኪሎች ጋር ቀጥተኛ ድርድር በማድረግ በደሞዝና በጥቅማ ጥቅም ዙሪያ ሙሉ ስምምነት ላይም ደርሷል። መድፈኞቹ ለዚህ ታሪካዊ ዝውውር 100 ሚሊዮን ዩሮ ለማቅረብ ተዘጋጅቷል። በሌላ በኩል ደግሞ ታማኙ ጋዜጠኛ ፋብሪዞ ሮማኒዮ ሄር ዊ ጎ እንዳለው ክሪስቲያን ኖርጋርድ በ70 ሚሊዮን ፓውንድ ክፍያ ወደ ኤቨርተን ለመዘዋወር ሙሉ በሙሉም ተስማምቷል። ሰብስክራይብ ሳታደርጉ የምትከታተሉ ካላችሁ አሁኑኑ ቻናላችን ሰብስክራይብ በማድረግ ቤተሰቡ ነው። ወደ ዋናው ዝርዝር መረጃም እናልፋለን። ወደ ዋናው ጉዳያችን ስንገባ የ26 ዓመቱ ብራዚላዊ ኮከብ ቪኒሺየስ ጁኒየር ከሪያል ማድሪድ ጋር አዲስ ውል የማይፈርም ከሆነ አርሰናልን ለመቀላቀል ሙሉ በሙሉ ክፍት መሆኑም ተረጋግጧል። ታዋቂው ጋዜጠኛ ዴቪድ ኦርኒስቴል እንደዘገበው የአርሰናል የቦርድ አመራሮች ቪኒሺየስ እንዲመጣ በሙሉ ድምፅ የተስማሙ ሲሆን የዝውውር ክፍሉ ስራውን እንዲጀምር ትዕዛዝም ተሰጥቶታል። በአሁኑ ሰዓት አርሰናል ከተጫዋቹ ወኪል ጋር ባደረገው ቀጥተኛ ድርድር በደሞዝና በጥቅማ ጥቅም ዙሪያ ስምምነት ላይም ደርሷል። የለንደኑ ክለብ ለአስማተኛው አጥቂ ለማቅረብ ያዘጋጀው ታሪካዊ የኮንትራት ዝርዝር ይፋም ሆኗል። አርሰናል ለሪያል ማድሪድ 100 ሚሊዮን ዩሮ ለማቅረብ ሙሉ በሙሉ ተዘጋጅቷል። ሌላው ደግሞ ለተጫዋቹ የ4 ዓመት ውል ይቀርብለታል። በአመት 25 ሚሊዮን ዩሮ የተጣራም ደሞዝም ይከፈለዋል። እጅግ የሚገርመው ነገር ቪኒሺየስ 100% የምስል መብቶችን በራሱ እጅ እንዲይዝ አርሰናልም ፈቅዶለታል። በቀጣዮቹ ቀናት ከሪያል ማድሪድ ጋር ውል ስለማራዘም ወይም በ2027 በነፃ ስለመውጣት ወይም አሁን ወደ አርሰናል ስለመዘዋወር የመጨረሻ ውሳኔ ይሰጣል ተብሎ ይጠበቃል። ይህንን ዝውውር ይበልጥ እውነት የሚያደርገው ደግሞ የአርሰናሉ አለቃ ሚካኤል አርቴታ ስለ ዝውውሩ ከጋዜጠኞች ለቀረበላቸው ጥያቄ የሰጡት ምላሽ ነው። አርቴታ ሲናገር በዝውውር መስኮቱ በንቃት እየሰራን ነው፣ ቡድኑን ለማሻሻልና ለመገንባትም እየጣርን ነው ካሉ በኋላ በቀጣይ ሳምንታት እንቅስቃሴም ይጠበቃል። ምክንያቱም እንደ ሌሎች ቡድኖች የተሻለን መሆን አለብን። ተፎካካሪዎቻችን ትልቅ ነገር እያደረጉ ነው፣ እኛም ቆመን አንመለከትም። የምንመኘውን የማሳካት ፍላጎት አለን ሲሉ ተደምጧል። ይህ የአርቴታ ጽኑ አስተያየት አርሰናል ቪኒሺየስን ለማስፈረም እያደረገ ያለውን ታላቅ እንቅስቃሴ በግልጽ ያሳያልም ተብሏል። የአርሰናል ደጋፊዎች አርሰናል ለቪኒሺየስ ያዘጋጀው የ100 ሚሊዮን ዩሮ ሂሳብና የ25 ሚሊዮን ዩሮ ዓመታዊ ደሞዝ ከተጫዋቹ ብቃት አንጻር ይገባዋል ትላላችሁ? 100% የምስል መብት መሰጠት ውስጥ ዝውውሩን በፍጥነት እንዲሳካ ያደርጋል? የእናንተን ውድ አስተያየት ከታች ባለው ኮሜንት መስጫው ላይ ያጻፉልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ አዳዲስ የዝውውር መረጃ እስከምንገናኝ ድረስ መልካም ጊዜ